ክርስቲያን ስለ እጮኝነት ነው የምንማረው እንማራለን። እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። ያው አዳምና ሔዋን የተጫጩት በጾም ነው ወይስ በፍስክ ነው? ጸበለስን ከመብላታቸው በፊት ነው በኋላ ነው የተጋቡት? እስቲ ለማስታወስ ሞክሩ። አዳምና ሔዋን ሲጋቡ በልተዋል አልበሉ? ጸበለስ በልተዋል አልበሉ? አልበሉም። ስለዚህ እንማራለን ማለት ነው። እንግዲህ ስለዚህ ርዕሰ ጉዳይ በጣም ሰፊ ጉዳይ ነው። ብዙ ጊዜ በቤተክርስቲያን የሚሰጡ ትምህርቶች ጋብቻ ላይ ነው እንጂ ይሄ የእጮኝነት ጊዜ ላይ በተመለከተ ብዙ ትምህርት ስለማይሰጥ ከዝሙት ራቁ፣ ከዝሙት ሽሹ፣ ይሄ ነገር ሲበላሽ ነው ብዙ ጊዜ ትምህርት የሚሰጠው። ሰው የእጮኝነትን ጊዜ እንዴት ማሳለፍ እንዳለበት፣ ወደዚህ ህይወት እንዴት መግባት እንዳለበት ከሚሰጠው ትምህርት ይልቅ ከገባ በኋላ የሚፈጠረው ችግር ላይ ነው የሚተኮረው። ስለዚህ ይህን ርዕሰ ጉዳይ እንማራለን። እግዚአብሔር አምላካችን እንዲያስተምረን ቅዱስ ፈቃዱ ይሁንልን። እንደ መነሻ መዝሙረ ዳዊት መዝሙር 118 ከቁጥር 9 ላይ ያለው ቃል ጎልማሳ መንገዱን በምን ወይም ወጣት መንገዱን በምን ያቀናል ወይም በምን ያነጻል? ቃልህን በመጠበቅ ነው ይላል ነቢየ እግዚአብሔር ዳዊት። በምንት ያረት ወሬዛ ፍኖቶ፣ ወጣት መንገዱን ወይም ህይወቱን በምን ያነጻል? ከኃጢአት ከክፉ ስራ ከዝሙት ማለት ነው። በምን ያነጻል? ቃልህን በመጠበቅ ነው ይላል። ስለዚህ ስለ ጋብቻ ወይም ስለ ጾታዊ ሩካቤ አንድ ስለመሆን ስለዚህ ጉዳይ የሚሰጠው ትምህርት መንፈሳዊ ነው፣ ስጋዊ ትምህርት አይደለም። ምክንያቱም ጋብቻን ከመነሻው የጀመረው የመሰረተው ማን ነው? ራሱ እግዚአብሔር ነው። ስለዚህ ስጋዊ ጉዳይ አይደለም፣ መንፈሳዊ ጉዳይም ጭምር ነው። በዚህ ምክንያት የእግዚአብሔርን ሐሳብ ነው መማር ያለብን። አንድ ዕቃ ሲበላሽ ያ ዕቃ የተሰራበት ማኑዋሉ ወይም ከዕቃው ጋር አብሮ ስለ ዕቃው የሚናገረው ዲስክሪፕሽን ያንን አንብበን ነው የምንሰራው ወይም እንዴት መስራት እንዳለበት የምናውቀው። ወደ ጋብቻም ስንመጣ ጋብቻን የመሰረተው እግዚአብሔር ነው። ጋብቻ ላይና የትዳር ህይወት ላይ የጮኝነት ህይወት ላይ ስለሚኖረው ችግርም ለማወቅ ወደ ተሰራበት ማኑዋል ነው መሄድ ያለብን። ያ ማኑዋል ደግሞ መጽሐፍ ቅዱስ ነው። የመጀመሪያው ጋብቻም ያለው መጽሐፍ ቅዱስ ላይ ነው። መስራቹም እግዚአብሔር ነው። ያንን መንገድ ስንከተል ነው ነገሮች የሚስተካከሉ። ስለዚህ እንደው በጣም ስጋዊ ርዕሰ ጉዳይ አድርገን እንዳናስበው፣ በእርግጥ ስጋዊ ነው ግን መንፈሳዊ ህይወታችንን በጣም የሚነካ ርዕሰ ጉዳይ ነው። ሌላው የጾታ ጉዳይ ወይም ጾታዊ ፍላጎት የራሱ የእግዚአብሔር ስጦታ ነው። እቺን ነገር እናንሳና ወደ ዋናው ትምህርት እንመጣለን። የማን ስጦታ ነው? የእግዚአብሔር ስጦታ ነው። በወንድና በሴት መካከል ያለውን መፈላለግ ወይም ይሄ ጾታዊ ዝንባሌን የፈጠረው ሩካቤን የፈጠረው እግዚአብሔር ነው ከመጀመሪያውም ማለት ነው። ስለዚህ አጠቃቀሙ ነው እንጂ ያንን ነገር የምናስኬድበት መንገድ ነው እንጂ ኃጢአት ሊሆን የሚችለው ይሄ ፍላጎት በራሱ የማን ስጦታ ነው? የእግዚአብሔር የራሱ ስጦታ ነው። ከሌሎች ፍጡራን ሁሉ በተለይ ከእንስሳትም ከመሳሰሉት የሰው ልጅ የበለጠ ይሄ የሩካቤ ወይም የጾታዊ ግንኙነት ዝንባሌ አለው። ይህንን ግን ዝንባሌ እግዚአብሔር የሰጠን ወይም ሩካቤን የሰጠን እንድንባዛ እንድንራባ ብቻ አይደለም። እንደዛ ቢሆን እግዚአብሔር እንደ መላእክት አንድ ጊዜ ብዙ አድርጎ ፈጥሮ መገላገል ይችላል? አይችልም። ቁጥራችን ብዙ እንዲሆን ከሆነ መላእክት አሁን ዘር የላቸውም። እንደምታውቁት መላእክት አሁን ባላቸው ቁጥር በተፈጠሩ ግን ተፈጥረዋል። ስለዚህ ዘር የላቸውም መላእክት። እኛ ነን ዘር ያለን እና የመላእክትን የአብርሃምን ዘር ይዟል እንጂ የመላእክትን አይደለም ይላል ቅዱስ ጳውሎስ። የአብርሃምን ዘር ይዟል ይላል፣ የመላእክትን ዘር አይደለም። ምክንያቱም ዘር የላቸውም እነሱ። ዘር ቢኖራቸው ኖሮ አዳም የበደለው በደል ለኛ እንደተረፈን የሳጥናኤል በደል ለመላእክት ይተርፋቸው ነበር፣ ለዘራቸው ስለሆኑ ማለት ዘሩ ስለሆኑ ግን አይደለም። እና እንድንበዛ አይደለም ሩካቤን የፈጠረው። እንደዛ ቢሆን እንድንበዛ ቢሆን ኖሮ በቀላሉ እግዚአብሔር ብዙ አድርጎ ይፈጥረን ነበር። ያ ብቻ አይደለም። ወይም ደግሞ እንደ እንስሳት አሁን እንስሳት ሩካቤ የሚፈጽሙበት ሲዝን አላቸው ማለት መፈጸም የሚችሉበት ማለት ነው። የሚፈልጉ ባይፈልጉ ሳይሆን የሚችሉበት ሲዝን አላቸው። ከዛ ውጪ የመራቢያ ጊዜ ከሆነ ውጪ
ሩካቤ የላቸውም። የሰው ልጅ የመራባት ጊዜ አለው እንዴ? የሚከለከለው የጾሙን ፍስኩን ምናምን ማለት አይደለም። የሰው ልጅ ሁሉ ጊዜም ፖቴንሻሊ ሩካቤ ሊፈጽም እንዲችለው ነው የተፈጠረው። ይሄ የሆነው ምንድነው? እግዚአብሔር ለመራባት ብቻ አይደለም ማለት ነው። ከዚያ ውጪ የባልና የሚስት የሩካቤ አንድነት የክርስቶስና የቤተ ክርስቲያን የማያቋርጥ ፍቅር ምሳሌ ነው። የማያቋርጥ ፍቅር፣ ሲዝን የሌለው ወቅት የሌለው መቼም የማያቋርጥ ሁልጊዜም በሩካቤ አንድ መሆን ሁልጊዜም መውለድ እንድንችል ሆነን ነው የተፈጠርነው። ይሄ ደግሞ ቤተክርስቲያን ከክርስቶስ ጋር ያላት ግንኙነት ሁሌም አያቆምም። ሌላው ቤተክርስቲያን ክርስቲያኖችን መውለድ አታቆምም፣ ሁሌ ትወልዳለች፣ በጥምቀት ማለት ነው። የባልን ቦታ በክርስቶስ የሚስትን ቦታ በቤተክርስቲያን አድርጎ ቅዱስ ጳውሎስ በኤፌሶን መልእክቱ በሚገባ አብራርቶ አስተምሮታል። ስለዚህ ይሄ ሩካቤና በአጠቃላይ የጋብቻ የባልና የሚስት ትስስር መጽሐፍ ቅዱስ ያስቀመጠው ከክርስቶስና ከቤተክርስቲያን ፍቅር ጋር ነው እና የማያቋርጥ ርዕሰ ጉዳይ ነውና ይህንን እንማራለን። እግዚአብሔር እንዲያስተምረን ቅዱስ ፈቃዱ ይሁንልን። ዛሬ የምንማረው የብቸኝነት ጊዜ ነው። መቼስ ሰው ጮኝነትን ከመጀመሩ በፊት መጀመሪያ ምን ነበረ? ብቻውን ነበረ። ስለዚህ ብቸኝነትን እስቲ ትንሽ በደንብ መማር ያስፈልጋል። የብቸኝነት ጊዜን እንዴት ማሳለፍ አለብን የሚለውን በደንብ ሳናውቀው ወይም በደንብ ብቻችንን ሳንሆን ወደ ጮኝነት ከገባን ወደ ጋብቻ ከገባን ይሄን እናብራራዋለን። አይዟችሁ። ብቻውን ያልሆነ ሰው አለ። ብቻውን ሆኖ ታውቃላችሁ? ብቻውን ያልሆነ ሰው አለ። ብቻውን ሆኖ ራሱ ገና ብቻውን መሆን የሚፈልግ ሰው አለ። በደንብ ማጣጣምም ያስፈልጋል ይሄ የብቸኝነት ጊዜን። አንዳንዴ ሰዎች የብቸኝነት ጊዜን በደንብ ሳይኖሩት ያሳልፉና ካገቡ በኋላ ይፋታሉ። ምን መሆን ፈልገው? ይሄን ጊዜ በደንብ ቢጠቀሙበት ኖሮ መመለስ አይፈልጉም እና እንደው ብቸኝነት በስንት ጣዕሙ ይላል። ይሄ የሚያሳየው ይሄንን ህይወት በሚገባ ስላልኖሩት ነው። ስለዚህ የብቸኝነት ጊዜን መጀመሪያ እግዚአብሔር የፈጠረው አዳምና ሔዋንን እንዲጋቡ ከማድረጉ በፊት መጀመሪያ አዳም የተፈጠረው ምን ሆኖ ነው? ብቻውን ሆኖ ነው። ስለዚህ እግዚአብሔር ከጋብቻ በፊት የፈጠረው ምንነትን ነው? ብቸኝነትን ነው። ስለዚህ ስለ ብቸኝነት ህይወት በሚገባ ማየት ያስፈልጋል። አዳም በገነት ሳለ ብቻውን የነበረበት 4 ቁም ነገሮች አሉ። ብቻውን አዳም እንዴት አሳለፈ ብቸኝነቱ? አንደኛ አዳም በገነት ውስጥ ከእግዚአብሔር ጋር ነበረ። አዳም በገነት ውስጥ ከማን ጋር ነበረ? ከእግዚአብሔር ጋር ነበረ። በእግዚአብሔር ፊት ነበረ። የመጀመሪያው የብቸኝነት ጊዜው መገለጫ በእግዚአብሔር ፊት መሆኑ ነው። ሁለተኛው አዳም በገነት ሳለ ምን ይሰራ ነበር ቢባል ገነት ውስጥ ይላል ኦሪት ዘፍጥረት ምዕራፍ 2 ላይ ልውሰዳችሁ። አዳም በኤደን ገነት ነበረ። ሁለተኛው አዳምም ከቁጥር 15 ምዕራፍ 2 ዘፍጥረት 2:15 እግዚአብሔር አምላክም ሰውን ወስዶ ያበጃት ይጠብቃት ዘንድ በኤደን ገነት አኖረው ይላል። ምን ይላት ዘንድ? ስራ ይሰራ ነበር። አዳም ገነትን ይኮተኩታት፣ ይጠብቃት፣ ያበጃጃት ስራ ይሰራ ነበር ማለት ነው። ሁለተኛው ነገር ይሄ ነው። ዘፍጥረት 2:15 ላይ ገነት ውስጥ ይሰራ ነበር። ሶስተኛ አዳም እንስሳትን ሁሉ እግዚአብሔር ወደ እርሱ ያመጣለት ነበር፣ ስም ያወጣላቸው ነበር ይላል። እንደውም ቃሉን እንዳለ ላንብብላችሁ። እግዚአብሔርም ይላል በምን ስም እንደሚጠራቸው ያይ ዘንድ ወደ አዳም አመጣቸው ይላል። በምን ስም እንደሚጠራቸው ምን ይል ዘንድ? ያይ ዘንድ። እግዚአብሔር አዳም ስም ሲያወጣ ያየ ደስ ይለው ነበር። ይሄ ማለት ነው የፈጠረው ፍጥረት አይምሮውን ሲጠቀም ያየ እግዚአብሔር ደስ ይለዋል። ስም ማውጣት አሁን መፍጠር ነው የሚከብደው? ስም ማውጣት ነው የሚከብደው? የቱ ነው የሚከብደው? እግዚአብሔር በፈጠረው ፍጥረት ላይ ግን ስም አውጭ ያደረገው። ስም አውጭነቱ እኮ ባለቤትነት ነው አይደለም? አሁን እኛ የሰው ልጅ ስም እናወጣለን እንችላለን? መብት ካለንም ያለን የማን ልጅ ላይ? በሰው ልጅ ስም አይወጣም። በሰው ድርጅት እንደዚህ ይሁን አንልም። ስለዚህ ስም ለማውጣት ምን መሆን ያስፈልጋል? ባለቤትነት። አሁን ሾም ያለው እስቲ እኔ የፈጠርኩትን አንተ ስም አውጣ አለው። ይሄን ለምንድን ነው በደንብ ልታዩ የሚገባው? ቅዱስ ጎርጎርዮስ ዘኑሲስ ሴንት ግሪጎሪ ኦፍ ኒሳ የሚባለው የቤተክርስቲያናችን ሊቅ ምን ይላል? እግዚአብሔር የሰው ልጅ አይምሮን ተጠቅሞ ሲፈላሰፍ ቴክኖሎጂ ሲፈጥር የሚቃወም አምላክ አይደለም። ምክንያቱም ይህንን አይምሮ የፈጠረው ምን እንዲያደርግ ነው? እንዲያስብ ነው። ስለዚህ የሚያስብ ጭንቅላት ፈጥሮ ለምን አሰበ ብሎ የሚበሳጭ አምላክ አለ። ያይ ዘንድ ደስ ይለዋል። አዳም ስም ሲያወጣ እያየ እግዚአብሔር ደስ ይለዋል።
ለእንስሳት ስም ሲያወጣ ሲያይ ደስ ካለው መኪና ሲሰራ መድኃኒት ሲሰራ ሌላ ቴክኖሎጂ ሲሰራ እግዚአብሔር ደስ ይለዋል አይለው? ስም ከማውጣት አልፈናል አሁን አይደል? በጣም ተሻሽለን ብዙ ጥሩ ነገሮችም ሰርተናል። ደግሞ ብዙ መጥፎ ነገሮችም ሰርተናል። መጥፎ ነገር ስንሰራ ያዝናል፣ ግን ምን ጭንቅላታችንን መጠቀማችንን እግዚአብሔር ይወደዋል። ቅዱስ ጎርጎርዮስ ጨምሮ ምን ይላል? ከፈጠራቸው ፍጥረታት ሁሉ በአካላዊ አቅሙ ደካማው የሰው ልጅ ነው። ግን ሌሎችን ሁሉ መርቶ ገዝቶ ነው የሚኖረው። እንስሳቱን ሁሉ አራዊቱን ሁሉ አባረን አይደለ? እኛ ቤት ሰርተን ነው የምንኖረው። ግን በጥፍር በጉልበት በኃይል ከኛ አራዊት ይበልጣሉ አይበልጡ? ይበልጣሉ። ቅዱስ ጎርጎርዮስ ምን ይላል? ሰው አሁን ጥፍር ቢሰጠው ኖሮ በጣም ሹል ጥፍር ጸጉር ሰውነቱ ጸጉር ቢኖረው ኖሮ ልብስ ባይለብስ ኖሮ በጣም ጉልበተኛ ቢሆን ኖሮ አንደኛ በዚህ ጸባያችን አሁን ጥፍር ቢኖረን እንደው እርስ በርስ ተጨራርሰናል እኮ እንኳንም አልሰጠን እግዚአብሔር። ሁለተኛው ደካማ በመሆናችን ምክንያት ራሳችንን ፕሮቴክት ለማድረግ ብዙ ነገር ፈጠርን። ራቁታችንን ስለተፈጠርን በረደን፣ ሲበርደን ልብስ የሚባል ነገር መጣ ማለት ጭንቅላታችንን እንድናሰራው ነው እንጂ የማይሞቀን የማይበርደን ብንሆን ኖሮ ጸጉር ያለን ብንሆን ኖሮ ይሄ ሁሉ አይነት ልብስ ይመጣ ነበር? አይመጣም ነበር። እና የሰውን አይምሮ ውብ አድርጎ ስለሰራው ያንን አይምሮ እንዲጠቀም ከሌሎች ደካማ ፍጥረት አድርጎ ፈጠረው። አራዊትን አሸንፎ ገዝቶ በፊት ተስማምቶ ነበር የሚኖረው። ከውድቀት በኋላ ግን ይፈራቸዋል። ስለዚህ እነሱ ጉልበታቸውን ሲጠቀሙ እሱ ምኑን ተጠቀመ? ጭንቅላቱን ተጠቅሞ አራዊቱን አባሮ የተወሰኑትን አራዊት ደግሞ ለብቻ የሆነ ቤት ውስጥ አስቀምጦ ቅዳሜና እሑድ ልጆቹን ይዞ እየሄደ ይጎበኛል አይደል? እስቲ ገልብጣችሁ አስቡት። አሁን እንስሳ አራዊት ቢሆኑ እኛን የሚጎበኙ ሰዎችን አስቀምጠው እየመጡ ፎቶ ሲነሱ አሁን ለኛ ስንገለብጠው ነው የሚያስቀን እንጂ እኮ እንዲህ ነው እያደረግን ያለ ነው። ይህን ማድረግ የቻልነው ግን ምን ስለሰጠን ነው? አይምሮ ስለሰጠን ነው። በዙሪያው ያሉትን ስም ያወጣ ነበር ይላል። ስንት ነጥቦች አየን? አራተኛው አዳምም በገነት መካከል ተኝቶ ነበር። አዳምም በገነት መካከል ተኝቶ ነበር ይላል። ሙሉ ሐሳቡን ስናነበው አዳም በገነት እያለ ብቻውን ነበር፣ ግን የብቸኝነት ስሜት አልተሰማውም ወይም ተሰማው የሚል ነገር የለም። ምንድነው? እግዚአብሔር የፈጠረው ፍጥረት ሁሉ መልካም እንደነበረ አየ። ሰው ግን ብቻውን ይሆን ዘንድ ምን አይደለም? መልካም አይደለም። ለመጀመሪያ ጊዜ ደስ ያላለው እግዚአብሔር ሰው ብቻውን መሆኑ ነው። የምትመቸውን ረዳት እንፍጠርለት አለ። ስለዚህ በአዳም ላይ በገነት ሳለ እንቅልፍ ጣለበት፣ በሰመመን ላይ አደረገው። የመጀመሪያውን አኔስቴዥያ ሰጥቶ የመጀመሪያውን ኦፕራሲዮን አደረገ ማለት ነው አይደል? ከጎኑ አጥንት ወስዶ ሔዋንን ሰራ፣ ወደ እርሷ አመጣለት። ሔዋን ተሰጠችው ማለት ነው። ስንት ነጥቦች አየን? 4 ነጥቦች። አንድ ክርስቲያን የብቸኝነት ህይወት እንዴት መኖር አለበት የሚለው ከመጀመሪያው ብቸኛ ሰው ከአዳም 4 ነገሮች እንማራለን ማለት ነው። አዳም የመጀመሪያ ነገሩ ምንድነው? ከአራቱ ነጥብ አንደኛው ምንድነው? ከእግዚአብሔር ጋር ነበረ። አንድ ሰው የብቸኝነት ጊዜውን ማሳለፍ ያለበት አንድ ወጣት ከማን ጋር? ከእግዚአብሔር ጋር። ከሔዋን ጋር ከመሆኑ በፊት አዳም ከማን ጋር ነበር? ብዙ ጊዜ ከእግዚአብሔር ጋር ሳይሆኑ ከሔዋን ጋር ይሆናል። ቀድሞ ከሔዋን ጋር የተጀመረ ወይ ደግሞ ቀድማ ከአዳም ጋር ከጀመረችው ከእግዚአብሔር ጋር ሳትሆን ብዙ ችግሮች ይፈጠራሉ። መጀመሪያ ቅድሚያ ልንሰጠው የሚገባው እንደ ክርስቲያን ከማን ጋር ያለንን ግንኙነት ነው? ከእግዚአብሔር ጋር። ይሄ ማለት መንፈሳዊ ህይወታችንም ማለት ነው። ሰው በህይወቱ ውስጥ ሌላ ሰው አጋር ከመጨመሩ በፊት መጀመሪያ ከእግዚአብሔር ጋር ያለኝ ግንኙነት ምንድነው? ስለ ሃይማኖቴ ምን አውቃለሁ? ምን ይላል እንደውም ቅዱስ ጳውሎስ ብቻውን ቢሆን የተሻለ ነው፣ ለማገልገል ራሱ እኔ ከሚያገባ ይልቅ መጀመሪያ ከእግዚአብሔር ጋር ቢሆን ይሻላል። እንደ ጳውሎስ ሐሳብማ ሰው ሁሉ እንደኔ ቢሆንና ጭራሽ ባያገባ ሁልጊዜም ብቻውን ቢሆን ደስ ይለኛል። ምክንያቱም ከሚስቱ ጋር የሆነ ሚስቱ እንዴት ደስ እንደሚያሰኛት ያስባል። ብቻውን ከሆነ ግን ቤተክርስቲያንን የእግዚአብሔርን ቤተክርስቲያን እንዴት ደስ እንደሚያሰኝ ያስባል ይላል። ያን ማድረግ ቢያቅተን ግን እስከ ጊዜው እንኳን የብቸኝነት ጊዜያችንን ከማን ጋር ማሳለፍ? ከእግዚአብሔር ጋር ማሳለፍ አለ። ስለዚህ ወደ ጮኝነት ህይወት ያልገባ ሰው ከመግባቱ በፊት የመጀመሪያ ጥያቄው መጀመሪያ መንፈሳዊ ህይወቴ ምኑ ጋር ነው ያለው? የንስሐ ህይወቴ ምኑ ጋር ነው ያለው የሚለውን ማስቀደም ያስፈልጋል። አንደኛው ነው። ሁለተኛ አዳም ምን ያደርግ ነበር? ስለዚህ ወደ ጮኝነት ከመግባት በፊት ስራ መስራት አይቀድም? አያስፈልግም? ራስን መቻል ያስፈልጋል። አያስፈልግም? ያስፈልጋል። ሌላ ሰው ጨምሮ ከማስጨነቅ እንደው ሻይ ቡና ለማለትም እኮ ስራ ትንሽ ገቢ ያስፈልግም።
ይሄን ስል አይኔ እድሜ ለቤተሰቦቼ የሞላቸው የተረፋቸው ናቸው የኪስ ገንዘብ አለኝ ስራ መስራት አያስፈልገኝም ማለት አትችልም። ምክንያቱም የፈለገ የሀብታም ልጅ ብትሆን የፈለገ የድሎት ኑሮ ውስጥ ብትኖር ገነት ውስጥ ነው የምትኖረው ነው እንዴ? አዳም ስራ የሰራ የነበረው የት ሆኖ ነው? ገነት ውስጥ ሆኖ። አሁን ገነት ምኗ ይቆፈራል? እስቲ እግዚአብሔር ያሳያል። ተቆፍራ ያለቀላት እኮ ነች፣ ያማረች ነች። ግን ስራ የተፈጠረው ጥረግረ ብላ በኋላ ነው ይሄ መከራው ችግሩ ምናምን ነው እንጂ ስራ ግን የተፈጠረው ከውድቀት በፊት ነው። ገነትንም ይሰራ ነበር ይላል። ስለዚህ እንኳን እዚህ የተበላሸ ዓለም ላይ ሆነን ቀርቶ ገነት ላይ ብንሆንም ምን ማድረግ አለብን? መስራት። እግዚአብሔር የመጀመሪያ የፈጠረው እንደው ስራ ነው ይባላል። እግዚአብሔር በመጀመሪያ ሰማይንና ምድርን ምን አለ? ፈጠረ። ይሄ ራሱ ስራ ነው። ስራውን ሰርቶ ሲጨርስ ማንን ፈጠረ? ሰውን ፈጠረ። እና ሁለተኛው ራስን መቻል ያስፈልጋል ነው ባጭሩ። ስራ መያዝ ምናምን ሳይሆን ራስን መቻል ያስፈልጋል፣ ራስን መደገፍ ያስፈልጋል። ሶስተኛው በዙሪያው ላሉ እንስሳት ስም ያወጣንም። ስለዚህ እኛም ዙሪያችን ላሉ ለድመት ለውሻ ስም ማውጣት ማለት አይደለም። ምክንያቱም ያ ጊዜ አልፏል፣ ስም ወጥቶላቸው አልቋል። ግን ርዕዮተ ዓለም የምንለው ወይም አይዲዮሎጂ የምንለው ዙሪያችንን ዲፋይን አድርገን መጨረስ። ስለ ዓለም ያለን አስተሳሰብ ምንድን ነው? በዙሪያችን ያሉ ሰዎችን በዙሪያችን ያሉ ነገሮችን አመለካከታችን አስተሳሰባችንን ዲፋይን አድርገን መጨረስ አለብን። በኋላ መጣበታለሁ። ግን እንደው ሩቅ ሳንሄድ ለምሳሌ ጓደኞቻችን ይኖራሉ። ማን ነው ጓደኛችን? ከማን ጋር ነው የምንውለው? ምንድነው የምንወደው? ምንድነው የምንጠላው? ይሄንን ሰው ዲፋይን አድርጎ መጨረስ አለበት የለበትም? አለበት። ሌላ ሰው ጨምሮ ከማሰቃየት በፊት ብቻውን በነበረ ሰዓት ዲፋይን አድርጎ መጨረስ አለበት። አዳም በዙሪያው ያሉት እንስሳት ናቸው። ለእንስሳት ስም አወጣ። እኛ ደግሞ ስም የምናወጣላቸው ብዙ የህይወት ፕሪንሲፕሎች ሊኖሩን ይችላሉ። ጓደኞች ሊኖሩን ይችላሉ። ሴቶች የሴት ጓደኛም የወንድ ጓደኛም፣ ወንዶች የወንድም የሴትም ጓደኛ ይኖሩናል። ስለዚህ ከጓደኞቻችን ጋር ማን ነው ጓደኛዬ ብሎ መምረጥ ሊሆን ይችላል። ይሄ የጮኝነቱን ሳይሆን ዝም ብሎ ጓደኝነቱን ማለት ነው። ወዳጆቻችን ምን አይነት ሰዎች ናቸው? አንዳንዴ ሴቶች ከወንድ ጋር፣ ወንዶች ከሴቶች ጋር ጓደኛ ሊሆኑ ይችላሉ። ምንድናችሁ ሲባሉ አይ እንዲሁ ጓደኞች ነን የሚሉ ግን ዲፋይንድ ያልሆነ ጓደኝነት አለ። አሁን እንደው እጮኛ ብትሆኑ ከዚህ በላይ ምን ታረጋላችሁ የሚያስብሉ ማለት ነው። ሙሉ አብረው የሚውሉ አብረው የሚያመሹ በቃ እና እነሱም የማይታወቃቸው ማለት ነው። እየሰማችሁ ለራሳቸው ራሱ ዲፋይኒንግ ዘ ሪሌሽንሺፕ የሚባል ኮንሰፕት አለ። ምንድነን ብሎ ራሱ መነጋገር ያስፈልጋል ቁጭ ብሎ እና ምንም ቦርደሩ ሳይታወቅ ከመጠን ያለፈ ብዙ ሰዓት አብሮ ማሳለፍ፣ ብዙ ሰዓት አብሮ ማውራት፣ ከመጠን በላይ አካላዊ ፊዚካል በጣም መቀራረብ። ግን አይ ወንድምና እህት ነን፣ ወንድሜ ነው። ልክ ነው፣ ወንድም ነው፣ ግን ወንድ ነው አይደለም። እህት ናት፣ ግን ሴትም ናት አይደለም። ስለዚህ የራስ አይ እኔን ውስጤ ንጹህ ነው ምንም አላሰብኩም ልንል እንችላለን። ግን ያኛው ሰው የሚያስበውን ነገር ማወቅ እንችላለን? አንችልም። ምን እንደምንፈጥር አናውቅ። ብዙ ሰዎች ሳያስቡት እንደዚህ አይነት ጓደኝነት ውስጥ ገብተው ወደማይሆን መስመር ሄዶ ወይ ለቁም ነገር መብቃት አንድ ነገር ነው፣ ብቻ ሳይፈልጉት የሚገቡበት ጓደኝነት አለ። ወንድሜ ነው እያሉ ማለት እና አንዳንዴ ራሳችንን ልባችንን ልናምነው እንችላለን፣ ልናዘው እንችላለን። ግን ስጋችንን ሰውነታችንን ማዘዝ እንችላለን? አንችልም። ፈተና ውስጥ አለመገዝ፣ እዛ ነገር ውስጥ ራስን አለመክተት ነው። እና ለዙሪያው ስም አውጥቶ መጨረስ ያስፈልጋል። በብዙ ጉዳዮች ላይ ያለንን አቋም ጨርሰን የምናሳልፍበት ጊዜ ነው የብቸኝነት ጊዜ። የመጨረሻው አዳም ተኝቶ ነበር ይላል። አዳም የጉድለት ስሜት አልተሰማውም። አዳም ቁጭ ብሎ እንደው ፈጣሪ ሆይ እንደው በቃ ብቻዬን ታስቀረኝ እያለ አይደለም ሔዋንን ያገኘው። አዳም በገነት መሬት ላይ ምን ብሎ ነበር? ተኝቶ ነበር። ያዘጋጀለት ማን ነው? እግዚአብሔር። ተኝቶ ነበር ማለት እኛ ፊዚካሊ እንተኛ ማለት አይደል። አንድ ሰው ረዳቱን ለማግኘት ሴቷ ወንዱን፣ ወንዱ ሴቷን ለማግኘት ትተኛ ማለት አይደለም። ሐሳቡን መተኛት ማለት ሐሳቡን መተው መጣል ነው አይደል? ስለዚህ ሐሳባችንን ለማን መተው ነው? ለእግዚአብሔር። አዳም ከመጠን በላይ ኦብሰስድ ሆኖ እንደው ማንን ነው ማገባው እያለ ስለተጨነቀ አይደል። ልባችሁ ስለ ትዳር በማሰብ እንዳይከብድ። እንግዲህ ልብ አድርጉ፣ የመጀመሪያዎቹ ባልና ሚስት ታሪክ ውስጥ ነው ይሄ ሁሉ ነገር እግዚአብሔር ያስቀምጣል። እና አዳም ሐሳብም አልሰጠም ራሱ።
እንደው ማን ትሆንልህ ምን አይነት ትሆንልህ ቢባል ካለው ዕውቀት አንፃር ምናልባት ከእንስሳቱ በጣም ቆንጆ የነበረችው እባብ ነበረች ይባላል። ስለዚህ የአዳም ዕውቀት ቢገባበት ኖሮ ምናልባት እባብ ምን መርጦ ስለዚህ ከሱ ሐሳብና ዕውቀት በላይ የማን ሐሳብ ይበልጣል? ሙሉ ሐሳቡን ጥሎ የነበረው ለእግዚአብሔር ነው። እዚህ ላይ በጣም እንደው እንድትይዙት አሁን ዋና ይሄንን ያስነሳይ ምክንያት ምንድነው? የጉድለት ስሜት ሲሰማን አይደለም እጮኛ ወይም ጓደኛ መያዝ ያለብን። አንዳንድ ጊዜ አንዳንድ ሰዎች በዙሪያቸው ያሉ ጓደኞቻቸው ሁሉም ጓደኛ ካላቸው እጮኛ ካላቸው ሴቶቹም በተለይ እንግዲህ ወይ በሴቶች ወይ በወንዶቹ ያዘነብላል እናንተ ራሱ ወቁት። ግን መተው ስለ እጮኛቸው ሲያወሩ ያሳለፍነው ነገር ምናምን ሲሉ እኔ ግን እንደው መቼ ነው ብለው በቃ እንደው ሲንግል ሆኖ ከመቆየት ብለው ወደዚህ ህይወት የሚገቡ ሰዎች አሉ። ወይ ደግሞ የሚያዋራቸው ሰው ከማጣት ይሄ በጣም አደገኛ ነው። የራበው ሰው ምግብ ይመርጣል አይመርጥም? ይመርጣል አይመርጥም? ያገኘውን ነው የሚበላው። ለምን? ስለራበው። ስለዚህ የሆነ ጉድለት ሲሰማን አይደለም ወደዚህ ህይወት መግባት ያለብን። አዳም አረ የእጮኛ ያለ የሴት ያለ ብሎ እንዳላገኘ ሔዋንን የጉድለት ስሜት በተሰማን ጊዜ ወደዚህ ህይወት መግባት በጣም ሪስክ አለው። ምንድነው የሚያመጣው መጥፎ ነገር? የሚያዋራን አተን ከሆነ ከሌላ ሰው ጋር አውርተን ልናሳልፈው እንችላለን። ግን በዛ ጊዜ ብቻዬን በሆንኩ ጊዜ ጓደኛ በሌለኝ ሰዓት አብሮኝ ነበረ ተብሎ ወደዚህ ህይወት አይገባም። እንደዛ አይነት ስሜት ላይ ሆነን የምንወስነው ውሳኔ ትክክል አይሆንም። ወይ በሃይማኖት የማይመስለን ሰው ውስጥ ወይ በምግባር ወይ በሌላ ነገር ማንግባባው ያንን ክፍተት ለመሙላት ብቻ ብለን በተራበን ሰዓት የበላነው ምግብ ስለሚሆን በጣም ብዙ ችግር ያመጣል። ስለዚህ የምልአት ሔዋን መታ አላሟላችሁ አዳም ምሉ ነበር። እንደውም ሔዋን ነች ከሱ የተገኘችው አይደለም? ከምልአቱ ነው እንጂ የተገኘችው ከሱ የሆነ ነገር ተወስዶ ነው እንጂ የተገኘችው ጎዶሎ ነበረብህ ልሙላለ ብሎ አምጥቶ አልሞላለት። ይሄም እንደሚያሳየው የእጮኝነት ህይወትን እንድንጀምሩንም አጋራችንን እንድናገኝ የሚያደርገን ጉድለት መሆን የለበትም። ምሉአን ነው መሆን ያለብን። የመጀመሪያው በጣም አይዲያል የሚባለው እግዚአብሔር ራሱ እጁን ያስገባበት ጋብቻ የሚያሳየው አዳም በምልአት እንጂ በጉድለት ሆኖ ሔዋንን ወደ ህይወቱ አላስገባም። እና መጠንቀቅ አለባችሁ። እድሜ አለ ከሌላ ኢንሴኩሪቲ አሁን እዚህ ህይወት ውስጥ ካልገባው መቼ ገባለው ከሚል ዝም ብለው የሚገቡ ሰዎች ከኮንሰፕቱ ራሱ ፍቅር የሚይዛቸው ከፍቅር የሚይዘው ሰው ማለት እገሌን አፍቅሮ አይደለም በቃ እንደው ማፍቀር ደስ ብሎት ሐሳቡን እንደው ዝም ብሎ ወዶት የሚገባበታል። እና እዚህ ላይ እጅግ በጣም መጠንቀቅ አለብን። ራስን መቻል ያስፈልጋል። ሌላው ብቻ መሆን ያስፈልጋል። ከአራቱ ውጪ ምን መሆን ያስፈልጋል? አዎ ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ነው እግዚአብሔር ረዳት የጨመረለት። ይሄ ማለት አዳም ብቻውን ነበር። እኛም ብቻችንን መሆን አለብን ሌላ ሰው ወደ ህይወታችን ከመጨመራችን በፊት። እንዴ ብቻዬን ነኝ እኮ ካላችሁ ብቻ መሆን ራሱ ብዙ መስፈርቶች አሉት። ለምሳሌ በወጣትነት ጊዜያችን ውስጣችን የተለያዩ አይነት ስብዕናዎች ይመላለሳል። በአስተሳሰብ በጣም ብዙ አይነት አሁን ልጆች ሆነን በወጣትነት ጊዜ በጣም early የሚጀመር ሪሌሽንሺፕ በጣም አስቸጋሪ የሚሆነው እድሜ ቢደርስም አንበስልም። ሙዝ አሁን የሚበላው ሲደርስ ነው አይደል? ነው እንዴ? ሙዝ የደረሰት ልክ ሲደርስ አንስተን ልጠን እንበላለና ሙዝ የደረሰው ሊበላ ምን መሆን አለበት? ሙዙ መብሰል አለበት። እድሜ ስለደረሰ ለሪሌሽንሺፕ በቂ ነው ማለት አይደለም። ማቹር ማድረግ አለብን። እና በጣም በተለይ ወንዶቹ እንግዲህ ሳይንሱም እንደሚደግፈው ቶሎ አንበስልም አይደል? እውነት ለመናገር ማቹሪቲ ላይ ትንሽ እህቶች ቀደም ይላሉ። ለዚህ ነው በጣም early የሚጀመር ሪሌሽንሺፕ ላይ በጣም እህቶች ይጎዳሉ። ለምን? ወንዱ ገና አልጨረሰም። ገና ብቻ ማቹሪቲው ገና ስለሆነ በጣም በልጅነት የተጀመሩ ጓደኝነቶች በጣም መቆሳሰል፣ በቃ መጎዳዳት፣ በጣም መሰባበር በኋላ መተያየት እስከማይፈልጉ ድረስ ከሱ ጋር ያሳለፉት ብለው ቀጣይ ህይወታቸው ላይ ጠባሳ እስኪሆን ድረስ የሚጎዱት ብስለት ስለሌለ ነው። እና ብቻውን ሳይሆን ወደዚህ ህይወት ሰው መግባት የለበትም ማለት ራሱን ዲፋይን አድርጎ ሳይጨርስ። አሁን አንድ ሰሞን እንደው ዓለም ዋንጫ ሰሞን ሲሆን እግር ኳስ ተጫዋች መሆን የሚያምረው ከሆነ
ደግሞ እንደው አንዴ ዶክተር አንዴ ፓይለት ያየውን ማለት ነው በሙያ እንኳን አንዴ ኮስታራ መሆን ነው የሚያስፈልገው ብሎ ኮስተር ነው። አንድ ደግሞ ጥሩ ተጫዋች ሰው ሲያይ ተጫዋች መሆን የሚፈልግ አንዴ ጉረኛ አንዴ ደግሞ ትሁት። እኮ በእኛ ቤተክርስቲያን ንፋስም ነፈሰ ዝናብም ዘነበ የሚል አለ እዚህ በወንጌል አይደለ? ያንን ቤት መታው ግን በአለት ላይ ስለጻ ይህን ሲተረጉሙት መጀመሪያ ዝናብ ዘነበ የተባለው እና ነፋስ ነፈሰ የተባለው ይላሉ። ነፋስ ፍሬን ከገለባ እንደሚለይ አንድ ሰሞን መንኩስ የሚል ሐሳብ ይመጣበታል አንድ ወጣት ላይ። ነፋስ ፍሬን ከገለባ እንደሚለየው ምናኔ የሚያምረው አለ። በቃ የምን ጋብቻ ንስሐ አባቱ ጋር ሄዶ በቃ አባቴ እኔ እቺ ዓለም አስጠልታኛለች መመንኮስ ነው የምፈልገው። ተው ቢባል ራሱ አይሰማም። ተው ቢባል አይሰማም። ይሄ ነፋስ ነፈሰ ነው ፍሬን ከገለባ የሚለይ። ቆይቶ ደግሞ ዝናብም ምን አለ ዘነበ። ደግሞ ዝናብ ከዘነበ ፍሬ ነው አይደል የሚያፈራው። አግባ የሚል ሐሳብ በቃ እነ ኤልያስ እነ መጥምቁ ዮሐንስን ሲተርክ የቆየ መነኮሳቱን ሲያነብ የቆየው ይቀይረውና አሁን ደግሞ እነ አብርሃም ይታዩታል። አብርሃምና ሳራ እንዲህ በጋብቻም እኮ ስንት ነገር አለ ብሎ አሁን አግባ የሚል ሐሳብ ደግሞ ይመጣል። ሶስተኛ ጎርፍም ጎረፈ ይላል። ምን ጎረፈ? ጎርፍ ደግሞ የምን ጋብቻ የምን ምንኩስና እንደፈለኩኝ ለምን አልኖር መጨናነቅ አያስፈልግም የሚል ማለት ቤቱን በአለት ላይ ከሰራ ማለት በቃል እግዚአብሔር ላይ ከመሰረተ በመጣበት ሐሳብ ሁሉ ራሱን አይቀያየርም። በመጣበት ሐሳብ እና 30 ነገር መሆን አንዴ መነኩሴ መሆን አንዴ ደግሞ በጋብቻ መኖር አንዴ ኮስታራ አንዴ ይሄ ሰውዬ ብቻውን ነው እንዴ? ውስጡ ብዙ ሰዎች አሉ የሚቀያየሩ በየጊዜው የሚጎሉ ማለት ነው። ስለዚህ ብቻውን ሳይሆን አሁን ወደዚህ ህይወት ከገባ አብራው የምትሆነዋን ሴት ወይ አብሯት የሚሆነውን ወንድ ስቃይ ውስጥ ነው የሚከቱት። ምክንያቱም የተገናኙ ቀን የሆነውን ይዛ ነው አይደል አብራው የምትሆነው ነው አይደለም? ይሄ ሰውዬ ይቀይራል እኮ ገና። ስለዚህ ምን አይነት ተለዋዋጭ እስስት ነው የሚያሰኘው ሰዎች እንዲጣሉ የሚያደርጋቸው ራሳቸውን ዲፋይን አድርገው አልጨረሱ። ይሄ ሰልፍ አክቹዋላይዜሽን የሚባለው ማለት እስቲ እኔ ማን ነኝ ብለህ የብቸኝነት ጊዜ ራስን ዲፋይን አድርገህ የምትጨርስበት እንደውም ከራስ ጋር መነጋገር። አሁን አንተ ራስን መጠየቅ ያለብህ እኔ ራሴን ባገኘው አገባዋለሁ ወይ ብለህ እየሰማችሁ እስቲ አሁን ያለውትን እኔን ባገኘው ሴቱ በሆን ወንዶች ማሰብ ያለባቸው አገባዋለሁ ወይ ይሄን ሰውዬ፣ ሴቲቱም እኔ ወንድ በሆነ አገባዋለሁ ወይ ማንነቴ። ራስን መመዘኛ በእውቀትም በሌላ በብዙ ነገሮች በመንፈሳዊውም በስጋዊውም ራሳችንን ቢውልድ የምናደርግበት ጊዜ ነው የብቸኝነት ጊዜ ማለት እና እንደዋዛ እንዳናየው። አንድ መሆን ያልቻለ ሰው ሁለት ሊሆን አይችልም። መጀመሪያ ራሱን አንድ ማድረግ አለበት። አዳም ሔዋንን ለመጨመር መጀመሪያ ብቻውን ነበረ ነው። ስለዚህ ይሄ በጣም አስፈላጊ ነው። ሌላው የብቸኝነት ህይወት ግለኝነትን ይሄ ሰልፊሽ መሆንን ወይም ግላዊነትን አስወግደን የምንጥልበት ነው። አንድ ወንድ ጮኛ ለመጨመር አንዲት ሴት ጮኛ ለመጨመር ይሄ ግላዊነት አሁን አንዳንዴ ምን አይነት ሴት ነው የምትፈልገው ሲባል አንድ ወንድ በቃ የምትንከባከበኝ የምትወደኝ እንዲምታረግልኝ ይሄ ሰውዬ ለዚህ ጉዳይ ዝግጁ አይደለም። እንዲማረግላት ማለት ካልቻለች አንዳንዴ ስለራሱ አውርቶ የማይጠግብ በቃ እንደው ራሱን መሳም የሚቃጣው ሰው አለ። አንዳንዴ ስለራሱ አውርቶ በቃ እኔ ይገርምሻል ብሎ ቁጭ አድርጎ አንዲት ሴት ስለራሱ ለማውራት ብሎ ጓደኝነት የሚጀምር ማለት ይሄ ጥሩ የሬዲዮ አየር ሰዓት ምናምን ነው ያስፈልግ። እጮኛ አይደለም ያስፈልግ። በቃ ገጠመኙን ያሳለፈውን ስለራሱ አውርቶ እስቲ ደግሞ በቀረው ሰዓት ደግሞ አንቺ እስቲ ስለኔ ምን ታስቢያለሽ? ይሄ ሰው ለማፍቀር ዝግጁ ነው አይደለም። ፍቅር የሚባለውን ነገር ጭራሽ ኮንሰፕቱን አልተረዳውም። ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 7 ጀምሮ የፍቅርን ጸባያት በደንብ ገልጾልናል። አንደኛ ቆሮንቶስ ምዕራፍ 13 ከቁጥር 7 በጣም የሚገርም ነው። ፍቅር ይታገሳል ይላል። ፍቅር ምን ይላል? እኔ አንድ ነገር ብትናገረኝ አልፈልጋትም ካለ ይሄ ሰው ማፍቀር ገና ዝግጁ አይደል። ፍቅር ይታገሳል፣
ቸርነት ያደርጋል። ፍቅር አይቀናም። ፍቅር ምን አይልም? አይቀናም። እሷ ከሌላ ወንድ ጋር ስትሆን ማለት አይደለም። እሱ እንኳን ይሄ ለእግዚአብሔር ፍቅር ምሳሌ ተደርጎ ተጠቅሷል። እሱ አይደለም ቅናት ተብሎ የሚታየው። ፍቅር አይቀናም ማለት ወንዱ ሴቷ በጣም ብትበልጠው አካዳሚካሊ ወይ ኢኮኖሚካሊ በጣም ሰክሰስፉል ብትሆን የሚበሳጭ ከሆነ አይወዳትም ማለት ነው። ኢጎን ማስቀመጥ አለበት ካፈቀረ። ሌላው አይመካም፣ አይታበይም። እኔ እኮ እንዲህ ነኝ እያለ በሀብቱ በንብረቱ በእውቀቱ እሷ ፊት በጣም ያው ወንዶች ላይ በጣም ጨከንኩኝ ወንድ ስለሆንኩ ነው። በኋላ ብዙ ፌሚኒስቶች ስላሉ ችግር እንዳይፈጥሩብኝ እና አይመካም፣ አይታበይም፣ የማይገባውን አያደርግም፣ የራሱን አይፈልግም። ምን አይፈልግም? የራሱን በጣም ይሄ በጣም የፍቅርን ምን ውድነት ነው። የራሱን አይፈልግም፣ አይበሳጭም፣ በሆነ ባልሆነው አይበሳጭም፣ በደልን አይቆጥርም። አንዳንዴ ሪሌሽንሺፕ ውስጥ ከተገባ በኋላ 10 ዓመት በሪሌሽንሺፕ 10ን ተውት 5 ዓመት የቆዩ ሰዎች ትዝ ይልሻል የተገናኘን በ3 ወሩ 5 ዓመት ሆኗቸዋል እኮ። በደልን አይቆጥርም ማለት ይሄ ነው። በተጣሉ ቁጥር ያለፉትን ዓመታት በሙሉ የተጣሏቸውን ጉዳዮች የሚነሳ ከሆነ በደልን የሚቆጥር ነው። ይሄ ፍቅር አይደለም። መርሳት አለበት ማለት ከእውነት ጋር ደስ ይለዋል እንጂ ስላመጻ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ዝም ብሎ አይጠራጠርም። ዝም ብሎ ኮንስፓይሬሲ ቲዮሪ ሲያስብ አሁን እሷ ከገሌ ጋር ሄደች አሁን እውነት እንደው ይሄ ፍቅር ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉ ይጸናል። ፍቅር ለዘወትር አይወድቅም፣ ትንቢትም ቢሆን ይሻራል፣ ልሳኖችም ቢሆኑ ይቀራሉ፣ ዕውቀትም ቢሆን ይሻራል ብሎ ቅዱስ ጳውሎስ ገልጾታል። ስለዚህ እዚህ ስቴት ላይ ከሌለ አንድ ሰው እዚህ ነገር ላይ ካልደረሰ ገና ለማፍቀር ዝግጁ አይደለም ማለት። ሌላ ሰው ጨምረን ማሰቃየት ነው የሚሆነው እና የብቸኝነት ጊዜ መንፈሳዊ ሕይወትን ማሳደጊያ፣ ቁሳዊነትን በቁስ እንደዚህ ስለ ልብስ ስለ ቁስ ስለ እንደዚህ አይነት ነገር ይሄ የፍቅር ጸባይ አይደለም። ስለዚህ የብቸኝነት ጊዜ ማለት ራሳችንን ቢውልድ የምናረግበት፣ ብዙ መስማትና ትንሽ የምንናገርበት፣ ሰው ለመናገር የዘገየ ለመስማት ምን ያለ ይሁን የፈጠነ ይሁን። ተፈጥሮ እንኳን አስተምራችሁም ይላል ቅዱስ ዮሐንስ አፈወርቅ። ጆሮአችሁ 2 ነው፣ አንደበታችን ግን ምንድነው? አንድ ነው። ጆሮአችን ክፍት ነው፣ ምላሳችን ግን ጥርስ አለ ደግሞ ከንፈር አለ እና ትንሽ እንደው እንዲዘገይ እኮ እንድናስብበትም ነው። ከተፈጥሮ አትማሩም ወይ? ጆሮ ሁሌ ክፍት ነው፣ ሁሌ ለመስማት የፈጠንኩን፣ አንደበትህ ግን የተሰበሰበ ይሁን። አንድ ምላስ 2 ምላስ ቢኖር ምን ልንሆን? ሁለቱም እያወሩ ብዙ ችግር ነው የሚመጣው። ስለዚህ ከተፈጥሮ እንኳን ተማሩ ብሎ ቅዱስ ዮሐንስ አፈወርቅ ተናግሯል። እና ለሌላው ማሰብ መጀመር፣ ተነጋግሮ መግባባትን መጀመር፣ እማታውቀውን ማወቅ። ሁሉን አውቃለሁ ማለት ላይ ካለ ጓደኛ ለመጨመር በህይወት ውስጥ ገና ዝግጁ አይደለህም ማለት ነው። እና ለማፍቀር ወይም ዝግጁ መሆን የሚያስፈልገው በእነዚህ ነው። የብሬን ፕሮሰሱን እስኪያልቅ ድረስ ባለው ራስን ቢውልድ እያደረጉ መቆየት፣ ሰው ጨምሮ ትልቅ ኃላፊነት ያለው ህይወት ነው ህይወት። እና በጣም ማቹር ሳናደርግ እንገባበትና እኛም እንሰበራለን፣ ሌላውንም እንሰብራለን። አንድ ልጨምርና ወደ መጨረሻው እመጣለሁ። ሌላው ልብን መጠበቅ ያስፈልጋል። አንዳንድ ጊዜ በጮኝነት ህይወት የግድ እኮ ላላገባው እችላለሁ በሚመጣው ሳምንት እናዋለን፣ ግን እንትያይ የተባለ በጣም ብዙ ነገሮች የብቸኝነት ጊዜም ብቸኛ ሆኖ ላለማቆየት ለጊዜው የሚጀመሩ ሪሌሽንሺፕስ አሉ። በጣም መጥፎ ነው ይሄ። ምንድነው? ልባችን መጠበቅ አለበት። መጽሐፈ ምሳሌ ምዕራፍ 4 ቁጥር 23 ላይ ልጄ ሆይ ልብህን ጠብቅ ይላል። ምንህን ጠብቅ? ልብህን ጠብቅ። እና እግዚአብሔር ሲሰራው ይሄንን ፍቅር የሚባለውን ነገር ሲሰጠን፣ ጸጋውን ሲሰጠን ለአንድ ጊዜ እንድንጠቀመው፣ ከአንድ ሰው ጋር ብንጠቀመው በጣም እስከ መጨረሻው እንድንኖርበት ተደርጎ የሚሰጠን የሆነ መድኃኒት፣ የእድሜ ልክ መድኃኒት አድርጋችሁ ቁጠሩት። ያንን ከዛም ከዚህም ጋር የተጠቀመ ሰው፣ ለምሳሌ አንድ ወንድ ለአንዲት ሴት በቃ እወድሻለሁ ያላንቺ መኖር አልችልም ብሎ በጣም ፍቅር የሚያሳይ ንግግር ተናገረ። ያላንቺ መኖር አልችልም፣ ካንቺ የሚበልጥብኝ የለም ማለት። ይሄን ሰው ይሄንን ለምሳሌ በቴክስት ቢሆን የሚጽፈው ለአንድ ሰው ሲሆን ወይም በንግግር ቢሆን ለአንዲት ሴት ሲሆን ጥሩ ሊሆን ይችላል። ለ10 ሴቶች እንደዚህ ቢልስ ያላንቺ መኖር አልችልም፣ ለኔ ካንቺ የሚበልጥብኝ የለም ብሎ ለስንት ዋጋውን እያጣ ይመጣል አይመጣም? እንኳን በሌላ ሰው እሱ ራሱ መጀመሪያ ፍቅሩን ሲገልጽ ሲጠቀመው ሲናገረው ምን ያደርገው ነበር? ከልቡ ሊሰማው ይችላል። ለብዙ ሰው እያለው ሲመጣ ግን አባባል እየሆነ ነው የሚመጣው።
እንደ ቴምፕሌት የተሰጠውን ነው እያለ ያለው እንጂ የሚሰማውን አይደለም። በዚህ መሃል ኦነስቲያችንን እናጣለን። ንግግራችን ዋጋ እያጣ ይመጣል። ስለዚህ ልባችሁን ጠብቁ ይላል መጽሐፍ ቅዱስ። ምናችሁን ጠብቁ? ልባችሁን። ለጊዜው ብላችሁ ይሄ አመንትታችሁ ብቻዬን ከመሆን ብላችሁ እንደዚህ አይነት ህይወት ውስጥ አትግቡ። ጥያቄዎች ጠይቃችሁ ነው የምጨርሰው። በተለይ በወጣትነት በብቸኝነት ህይወት ጊዜ አንዱ የምንፈተንበት ፈተና ማንን ነው እንዳገባ እግዚአብሔር የሚፈልገው? ብዙ ጊዜ ግቢ ጉባኤያት ላይ እንዲህ አገልግሎት ስናስተምር ጥያቄና መልስ ዝግጅት ጥያቄና መልስ ሲደረግ ተማሪዎች ሁሌ የሚጠይቋት ጥያቄ አለች። ፈቃድ እግዚአብሔር በምን ይታወቃል? የማን ፈቃድ? ይሄ ጥያቄ አሁን እንደው ስለ ፈቃድ እግዚአብሔር መስሏችሁ ከሆነ በእውነት የዋሆች ናቸው። ማንን ላግባ ለማለት ፈልገው ብዙ ጊዜ ተማሪ እንዲህ አይልም በግልጽ እንጂ ብዙ ጊዜ ማንን እንዳገባ ነው እግዚአብሔር የሚፈልገው። በተለይ መንፈሳዊ ህይወት ላይ በደንብ ዲቮትድ የሆኑ ሰዎች ምን አይነት ሰው ነው ማንን ነው እግዚአብሔር እንዳገባ የሚፈልገው የሚል በጣም ጭንቀት አለ። እና የኛ ድርሻ ምንድነው የፈጣሪ ድርሻ ምንድነው የሚለውን በደንብ ግልጽ አድርገን ማወቅ አለብን። ይህን ካላወቅን በጣም እንቸገራለን። እኛ ውስጣችን መስፈርት አለ። እኔ ባገባት ብለን የምናስባቸው የሆነ አይዲያ ያለ ሰው ይኖራል። እንዲህ ቢሆን ብለን እና እግዚአብሔር ደግሞ እንድናገባ የሚፈልገው ሰው አንድ ጥያቄ ልጠይቃችሁ። እግዚአብሔር ላንተ ወይ ላንቺ ያዘጋጃት ላንተ የምትሆን ላንቺ የምትሆን ሰው አለ የለም? መልሱልኝ። የለም። ይሄ ግራጎን ምናምን የሚለው ኮንሰፕት በጣም የብዙ ሰው ህይወት ያመሰጋል። አንድ ሰው አለ የሆነ ቦታ የተዘጋጀችልኝ ብለው ሰዎች በዚህ ነፍሳቸው በጣም ይጨነቃል። በምን ለወቃት ብለው ያንን ሰው በምንድነው? እንደዚህ ከሆነ ለሆነ ሰው እግዚአብሔር ያዘጋጀው የሆነ ሰው ካለ ለሆነች ልጅ፣ ለሆነ ወንድ፣ ለሆነች ሴት ያዘጋጀው የሆነ ሰው ካለ አሁን ዓለም ላይ በሚሊዮን የሚቆጠሩ ሰዎች አሉ። እሺ መቼስ የምርጫውን እንትን እናጥበውና ከኢትዮጵያውያንም እዚህ ከተማ ውስጥ የምንኖርበት አካባቢ ውስጥ ካሉ ሰዎች የትኛዋን ነው እግዚአብሔር ለኔ ያዘጋጀው? ይሄን ለማወቅ በጣም የሚሰቃዩ ሰዎች አሉ። ወይ በህልም እንዲነገራቸው ነግሮኛል አንቺ ነሽ የሚገርመው ደብዳቤ ግልባጭ አለው አይደል? አለ የለውም ግልባጭ? እሷ ለአንተ ትሁን ሲባል ያ ደብዳቤ ግልባጭ ለሱ መድረስ የለበትም፣ ለሁለቱም መድረስ አለበት። እና እግዚአብሔር ቀርቶ እኛ ራሱ ማመልከቻ ስንጽፍ ለሁለቱም ሲሲ ሳናረግ ኢሜል አናረግ እና በጣም እንኳን በጋብቻ ቀርቶ በጣም ይገርማል። እንዲህ አይነት ነገር ሰምታችሁ እንዳትደነግጡ። የሆኑ የበቁ አባት ነግረውኛል አንቺ ነሽ ምናምን እንደዚህ ብሎ ነገር የለም። እንኳን በዚህኛው ጋብቻ ቀርቶ ለምሳሌ እመቤታችን ጸንሳ ወለደች። በእመቤታችን መጽነስ መውለድ ላይ ዮሴፍ ድርሻ አለው የለውም? የጸነሰችው ከዮሴፍ ሳይሆን በምንድን ነው? በመንፈስ ቅዱስ ነው። ግን ለዮሴፍ ተነግሮታል አልተነገረም? የጸነሰችው በመንፈስ ቅዱስ ነው ተብሎ ግልባጩ ደርሶታል። ይመለከተዋል። አብሮ መንከራተቱ ይቀራል፣ መሰደዱ ይቀራል። ስለዚህ አትፍራ ማርያምን ለመውሰድ ተብሎ ባገባትም እንኳን ከሷ ባይወልድም እንኳን ዮሴፍ ተነግሮታል። ማኑሄና ሚስቱን ታሪክ ታስታውሳላችሁ? የሶምሶን ወላጆች መልአክ መጥቶ ቅዱስ ሚካኤል አናገራት። ልጅ ትወልጃለሽ ሶምሶን ይባላል አላት። እሺ ብላ ሄደ መልአኩ። ከዛ ለባሏ ነገረችው ለማኑሄ። አይ በቃ ጥሩ ብለው ወደ ቀጣዩ ሂደት አልሄዱም። እሷን ያናገራት መልአክ ወደ እኔ ይምጣ ብሎ ጸለየ። ግልባጩ ሊደርሰው ይገባል አይገባም? እባክህ ድጋሚና የእግዚአብሔር ሰው ብሎ ጸለየ። መልአኩ መጣ። ለሁለቱ በትክክል መልእክቱ ደረሳቸው። ስለዚህ ይሄ ህልም አይቻለው፣ ራእይ አይቻለው፣ የበቁ አባት ነግረውኛል፣ ወይ ደግሞ ይሄ ያላቸውን የፕሪስቱዳቸውን ወይም ንስሐ አባታችን መብት የለውም። ገሊትን ገሊ ያግባ ማለት አይችልም። በቤተ ክርስቲያናችን አስተምሮ ማለት አይችልም። ገሌ እንደዚህ አይነት ትምህርት የለም። እና ለማወቅ እንቸገርና ማን ነው እግዚአብሔር? አንዳንድ ሰዎች እጣ ያወጣሉ። በቃ ስሙ በዚህ የሚጀምር ምናምን ብለው እጣ ያወጡና ያወጡት እጣ ከሚፈልጉት ጋር አይመጣም ማለት። እስቲ ደግሞ ሁለተኛ ልሞክር ይላል። ሁለተኛ ይሞከራል፣ ሶስተኛ ደግሞ ይላል። አይ ለነገሩ እጣ አይሰራም እንላለን፣ የምንፈልገው ሳይሆን። ስለዚህ
ይሄ ፕሪደስቲኔሽን የሚባል ትምህርት የኛ ቤተክርስቲያን ትምህርት አይደለም። አስቀድሞ የተወሰነልህ የግራ ጎን ይሄ ዘፋኞቹ ምናምን ኢንተርቴን አድርገው በመሰረቱ የግራ የሚል የለም። ግራ ይሁን ቀኝ ይሁን መጽሐፍ ቅዱስ ላይ አልተጻፈም። ትርጓሜያችን ምንድነው የሚለው? ግራ ቢሉን እንደዚህ ነው፣ ቀኝ ቢሉን እንዲህ ነው ብሎ ለሁለቱም ከፍቶ ነው የተወው እንጂ የግራ ዘፋኞቹ ናቸው የዘፈኑት እንጂ በእኛ ቤተክርስቲያን ነው። አይ የምታገባት አሁን የትምህርት ሲሰማ ብዙ ጊዜ ውስጣችን የቆየ ፕሪጁዲስ ስለሆነ አይ የዛሬው ትምህርት እንኳን ትንሽ ልክ አይደለም፣ እኔም ማገባው ግራ ጎኔን ነው። እስቲ ግራ ጎናችን ከሆነ ጥያቄ ልጠይቃችሁ። አንድ ሰው በእድሜ የምትበልጠውን ሴት ማግባት ይችላል አይችልም? በመጽሐፍ ቅዱስም ይችላል። ምን ችግር ከተስማሙ ችግር የለውም። በዓለማችንም በእድሜ ሚስት ሴት የምትበልጠው ወንድ የሚያንስ ተጋብቶ ያውቃሉ አያውቁም? መልሱልኝ። አንድ ወንድ የሚያገባው ምኑን ነው ብለን ከሱ ጎን የተገኘችው ነው አይደል? ማን ነው ቀድሞ የተፈጠረው? የሰው አጥንት ነው እንዴ የሚወስደው? ትንሽ ረዘም አይልበትም? ምክንያቱም ከሱ ቀድማ የተፈጠረች ስለሆነ የሌላ ሰው አጥንት ነው እየወሰደ ማለት። ስለዚህ እሱ መቅደም ሊኖርበት ነው። አንድ በሉ። ሌላው አንድ ሰው ይሄ ሶልሜት የሚባለው ኮንሰፕት በመሰረቱ ሶልሜት የኛ ሶልሜት ክርስቶስ ነው። በክርስትና ሶልሜታችን ክርስቶስ ነው። እንደዚህ ተርሙን ራሱ ብዙ አትደግፈውም ቤተክርስቲያን። አንድ ሰው ላንተ የተዘጋጀ አለ የሚለው አንደኛ ከ6 ቢሊዮን ከ7 ቢሊዮን ህዝብ እንዴት ነው የምትለየው? ሁለተኛ ያላገቡና ሳያገቡ የሞቱ ሰዎች አሉ የሉም? ለነዚህ ሰዎች አልተዘጋጀላቸው ማለት ነው? አልተዘጋጀላቸውም ማለት ነው ወይ? ሌላው መነኮሳት አሉ የሉም? አያገቡም መነኮሳት። እማያገቡት ስላልተዘጋጀላቸው ነው። ስላልተዘጋጀላቸው ከሆነ መጽደቅ የለባቸውም በምንኩስናቸው። ምክንያቱም የመነኮሱት ስለሌለ ነው። ግልጽ ነው አይደል? ስለሌለ ነው የመነኮሱት የሚሆነው። ሌላው ከአንድ በላይ የሚያገቡ የሉም ባለማችን? አሉ የሉም? ለነሱ ስንት ነው የተዘጋጀ? ብዙ ችግር ያመጣል። ሌላው በእኛ ቤተክርስቲያን ትምህርት አንድ ሰው ብትሞትበት ሚስቱ ሌላ ማግባት ይችላል አይችልም? ይችላል አይችልም? ይችላል። እስከ 4 ይችላል። 3 ጊዜ ብለህ እግዚአብሔር አልፈቀደውም በንጽህና መኖርን ነው ተው ይባላል። ግን ዝሙት ከሚሰራና ኃጢያቱን ከሚያበዛ እንዲያገባ ይፈቀድለታል። ይችላል። ስለዚህ አሁን አንድ ወንድ አገባ፣ ሚስቱ ሞተችበት። ስለዚህ ሌላ አገባ ለሁለተኛ ጊዜ። ለዚህ ሰውዬ ስንት ነበር የተዘጋጀለት? አንድ ተዘጋጅቶ እሷ ስትሞት ደግሞ ተጨማሪ ተብሎ ነው የተዘጋጀለት። ሁለተኛ ያገባት ሴት ለሷ አንድ ሁለተኛ ነበር የተዘጋጀለት። ሞቶበት ይመጣ ማለት ነው። 3 ሲሆን 1/3ኛ። የመጨረሻው በጠለፋ ያገቡ ሰዎች አሉ የሉም? አሉ የሉም? ስለዚህ እነዚህ ያጠለፉ ሰዎች ምን አጠፉ? የተዘጋጀለትን ነው አይደል ሰው የሚያገባው። ስለዚህ ጠላፊው ታዞልኝ ነው ይላል። ካልሰጠኩ አይሆንም። ስለዚህ ባጭሩ ይሄ ጽንሰ ሐሳብ በጣም ብዙ ችግር የሚያመጣ ነው። ይሄን ስላችሁ እግዚአብሔር አላዘጋጀም ማለት አይደለም። ሁሉን ያዘጋጀ ማን ነው? እግዚአብሔር ነው። ላንተ አሁን አንድ ያልተዘጋጀ ምስል እዚህ መሃል እኔ እኮ ተዘጋጅቶልኛል ብዬ ነበር ብላችሁ ተስፋ እንዳትቆርጡ። የበለጠ ተስፋ የሚሰጥ ነገር ለመናገር ነው ያነሳሁት። ለኛ የተዘጋጁ ለኛ የሚሆኑ 100 200 ሰዎች በምድር ላይ ሊኖሩ ይችላል። 1000 ሊኖሩ ይችላል። እየሰማችሁ ነው? ይሄ ፕሪደስቲን እንደሆነ በቃ እሷን ነው የምታገባው ተብሎ የተወሰነ እንደዚህ አይነት ውሳኔ ነው። ፖቴንሻሊ ለአንድ ወንድ በትክክል የምትሆን ለአንዲት ሴት በትክክል ሊሆኑ የሚችሉ አንድ አይነት ስብዕና አንድ አይነት ለኛ ሊስበን የሚችለው ኳሊቲ ያላቸው ሰዎች አሉ። በጣም ብዙ ሰዎች አሉ። ሁሉን ያዘጋጃቸው ማን ነው? እግዚአብሔር እንጂ የሆነ የተዘጋጀ የሆነ አለ ብለን ራሳችንን ማስጨነቅ የለብንም። አሁን ምርጫው ጠቡ አይደለም፣ በጣም ነው የሰፋው። ያጠበብኩት እንዳይመስላችሁ። እግዚአብሔር እገሌ ለገሊቱን ብሎ እንኳን አሁን 7-6 ቢሊዮን ገብተን ይቅርና አዳምና ሔዋን ላይ ራሱ እንዲህ አይነት ጫና አልፈጠረም። ሔዋንን ከአዳም ጎን ፈጠራት አይደል? ከፈጠረ በኋላ ወደ አዳም አመጣት ነው። ምን አረጋት? አግባት በል ተነሳና አላለው። በርግጥ ምን ምርጫ ነበረው ልትሉ ይችላል። ምርጫ የለውም። ግን ቢሆንም እዛ ላይ እንኳን እግዚአብሔር ፈጠረ አዘጋጀ እንጂ አግባት የሚል
ትእዛዝ ሰጠው የሚል አልተጻፈም። ሁለት ሆነው እንኳን ነፃ ፈቃዳቸውን አልነካም። ሔዋን እንደተፈጠረች ነው ያገባችው። ምን ይባላል? ሔዋን ልደቷ ሁለቴ ነው በነገራችን ብታከብር ልደቷን። አንደኛ አዳም ጎን ውስጥ አልነበረች ቀድሞ፣ እሱ ሲፈጠር ተፈጥራለች። ከዛ ደግሞ ከሱ አንስቶ ሲሰራት ሁለቴ ነው። ሌላው በጣም የሚገርመው ልደቷና የጋብቻ አንቨርሰሪዋም አንድ ቀን። ምክንያቱም እንደተፈጠረች አይደል ያገባችው። ትንሽ በጣም ኤክሰፕሽናል ነው። ስለዚህ እንደዚህ አይነት ኤክሰፕሽናል ኬዝ ለኛ ላይ ሰራ ይችላል። ግን ስናየው ሁለት ሆነው እንኳን እግዚአብሔር አግባት አላለውም፣ አመጣለት ነው የሚለው። ስለዚህ እግዚአብሔር ለኛ ለትዳር ለህይወታችን የሚሆኑ ሰዎች ላይ የእግዚአብሔር ድርሻ ምንድነው ቢባል እነዛን ሰዎች ወደኛ ህይወት ምን ይላቸዋል? ያመጣቸው፣ ዲስፕሌው ላይ ያስቀምጣቸው። ማየት መምረጥ የኛ ፈንታ ነው። በጣም ጥሩ ድሎች ሊያመልጡን ይችላሉ አጠገባችን ኖሮ። መስፈርቱ ላይ በሚመጣው ሳምንት ስንነጋገር እናያቸዋለን። መስፈርት ስጋዊ መስፈርት አለ፣ አልተከለከልንም። የኛ መስፈርቶች አሉ እማንዋሻቸው ማለት ነው። ሰው ዝም ብሎ በቃ እግዚአብሔርን ከፈራ ሊል ይችላል፣ ግን ውስጡ እንደዛ አይደለ። ሐቁን ለመነጋገር ማለት የሆነ ምክንያቱም የምንጋባው በነፍስ ብቻ አይደለም በስጋም ነው አይደለ። ስለዚህ የሆነ ስጋዊ መስፈርቶች ይኖሩናል። ያንን ባላንስ አድርጎ እንዲጠቀም እንዲወስን እግዚአብሔር አስቀምጧል። ግን እግዚአብሔር እጁን ያስገባው ዶሜኑን ነው ያስቀምጣል። ለምሳሌ አሳ መንቀሳቀስ ይችላል አይችልም? ምን ውስጥ ብቻ? ውሃ ውስጥ። ስለዚህ አሁን አንድ ክርስቲያን አንዲት ሙስሊም አፈቀርኩ የእግዚአብሔር ፈቃድ ነው ወይስ አይደለም ቢል ይሄ ራእይ ያስፈልገው አይደለም ነው መልሱ። ምክንያቱም በሃይማኖት የማይመስሉንን እንዳናገባ ተጽፏል። ዶሜኑን አበጅቶልናል። በቃ በዛ ውስጥ ግን መንቀሳቀስ መብቱ ነው የአሳ። የፈለገውን መምረጥ፣ ሻርኩንም መምረጥ፣ እዛ ብቻ ባህር ውስጥ ያለው ማንኛውንም ነገር የመምረጥ መብት ለአሳ ተሰጥቷል። ገብታችኋል አይደል? ስለዚህ ጥብብ አድርገን የሆነ የተዘጋጀልኝ ሰው አለ እሱ ካልሆነ እሷ ካልሆነች ወደሚል አንመጣም። የሆነ ምልክት፣ አንዳንድ ሰዎች የሆነ ነገር ምልክት የሚፈልጓል። ይሄ ሁሌ ላይሆን ይችላል። አይቶ የሆነ ነገር የሚሰማው ሰው ሊኖር ይችላል። ይሄ ግን ለሁሉም ሰው አይሰራም። ምክንያቱም ፍቅር ጊዜ የሚፈልግ ፍቅር ሊሆን ይችላል። መጀመሪያ ጓደኝነት ቀድሞ ከዛ ወደዚህ የሚገባበት በጣም ሴፍ የሆነው አካሄድ ለክርስትናው ለብዙ ነገር መጀመሪያ መጥተው አዳምና ሔዋን ተጠናንተዋል አልተጠናም? መጀመሪያ እንጠናና ነው ያላት እንዴ? አይደለም። ልክ እንዳያት በጣም ያስደንቀኝ የሱ አሁን በጣም ኤክሰፕሽናል ከሚባሉት ውስጥ ነው። እንዳያት ይህች አጥንት ከምን ነች? ገና እንዳያት ነው ማወደስ የጀመረው። ይህች አጥንት ከአጥንቴ ናት፣ ይህች ስጋ ከስጋዬ ናት። ሰው እናትና አባቱን ምን ይላል አይደል? የለውም እኮ አዳም እናት አባት የለውም። እናቱም መሬት ነች አይደል? ግን ቢኖረው ኖሮ ይተው ነበር ማለት ነው። ይሄ ምንድነው? ገና ሲያይ የሆነ ነገር ሰው ሊሰማው ይችላል። በመጽሐፍ ቅዱስ ላይ አሉ አይተው አይናቸው ከልባቸው ቀድሞ ያዘዛቸው በቃ ልክ ሳይ ነው የሆነ ነገር ነው የተሰማኝ ምናምን የሚሉ ሊኖር ይችላል። ግን ይሄ ኤክሰፕሽናል እንዲህ ልብ ወለድ ላይ ምን ላይ ፊልም ላይ ነው ሁሌ ሊኖር የሚችለው እንጂ መሬት ላይ ባለው ህይወት በጣም ሴፍ የሆነው ህይወታችን እንዳይመሰቃቀል የሚያደርገው መንገድ ጊዜ ወስዶ ከሪሌሽንሺፕ በፊት ፍሬንድሺፕ አስቀድሞ ተዋውቆ ሲሆን በጣም እና ገና ሳይ የሆነ ነገር ልቤ ካልደነገጠ ምናምን የሚል ሰው ከስንት አንዴ ሊሳካለት ይችላል። ግን ሪስክም ሊኖረው ይችላል። ዝም ብለው አይተው ወስነው መከራቸውን ያዩ አሉ መጽሐፍ ቅዱስ ላይ። ገና ሲያያት ወደዳት፣ ከዛ ሲያለቅስ ነው የኖረው። ቀላል ምሳሌ ልስጣችሁ። ያዕቆብ በጣም ነው ራሔልን የሚወዳት። እንደሚወዳት የምታውቁት ራሔልን ለማግባት ስንት ዓመት ነው የተገዛው? 14 ዓመት። በጣም ነው የተሰቃየው። እንዴት ነው የወደዳት? መጀመሪያ መጣ። ውሃ የሚቀዱ ሊያጠጡ እረኞች ተሰብስበዋል። እንዴት ናቸው አላቸው። ምን እያደረጋችሁ ነው? ከብቶቻችንን በጎቻችንን ልናጠጣ ጉድጓዱ በጣም ትልቅ ጉድጓድ ድንጋይ ተዘግቶበታል መርዝ እንዳይጨመርበት እና ውሃ ለማጠጣት መጀመሪያ እረኞች ይሰበሰባሉ። ብዙ ሲሰበሰቡ አንድ ላይ ሆ ብለን ድንጋዩን እናነሳዋለን። ስለዚህ እነሱ እስኪመጡ ነው የምንጠብቀው አሉ። ጥቂት እረኞች አሉ። እሺ ብሎ ያዕቆብ ቆመ አብሯቸው። ይህን ወሬ አውርተው ሲጨርሱ ራሔል መጣች። ራሔል እጅግ መልካም ነበረች። ልክ ሲያያት ያን ድንጋይ ብቻውን አነሳ። በጣም የሚገርማችሁ
ሴት የላከው ምን ድንጋዩን አነሳው ብቻውን። ሊቃውንት ይህን ሲተረጉሙት ያዕቆብን የክርስቶስ ምሳሌ ያደርጉታል። የማን ምሳሌ? የክርስቶስ። ራሔል የእመቤታችን፣ እረኞቹ ነቢያት ናቸው። ድንጋዩ ደግሞ የሰው ልጅ ላይ የተፈረደው ፍርድ መርገም፣ የኃጢአት ፍርድ ነው። ክርስቶስ ከነቢያት ጋር ነበር አልነበረም? ግን የእኛን መርገም አላነሳውም ከነሱ ጋር ሆኖ። ንጉሥ ውበትሽን ወዷል የተባለች እመቤታችን ስትወለድ ስትገኝ የእሷን ውበት አይቶ የእኛን መርገም አንስቶታል ይላሉ የእኛ ሊቃውንት። በእውነት በረከታቸው ይደርብን እና እንግዲህ መንፈሳዊ ትርጓሜው ነው ይሄ። ይሄ የሚያሳየው ሰው የሆነ ነገር ተሰማኝ ብሎ ብዙ ፈርዘር ሊሄድ ይችላል። አንዲትን ሴት አይቶ የሆነ ነገር ተሰምቶት ኢምፕረስ ለማድረግ ሌላ ቀን አድርጎት የማያውቀውን ነገር ድንጋይ ከማንሳት የሚተካከል ብዙ ኤክስትራኦርዲነሪ የሆነ ነገር ሊያደርግ ይችላል። ይሄ ግን ሁልጊዜ አይሰራም። ያዕቆብ እንደዛ አድርጎ በመወሰኑ ያየውን ፍዳ በጣም 14 ዓመት ተገዛ። ጣዖት አመለከችበት። የአባቷን ጣዖት ይዛ መጣች። ተመልከው። በሃይማኖት ሰው ሳያት የሆነ ነገር ተሰማኝ ብሎ ሃይማኖቱን ሊክድ ይችላል። ምንድነው ያጠፋው ያዕቆብ? ራሔልን ማፍቀሩ ምንድነው ያጠፋው ብትሉ አንድ ነው ጥፋቱ። ሂዱና ታሪኩን ስታነቡት ያዕቆብ ራሔልን ካየበት ሰዓት አንስቶ እስካገባት ድረስ ያለውን ታሪክ ስታነቡት እግዚአብሔር የሚለው ስም የለም። እሷን ሲያይ ማን ረሳው? በቃ ረሳው፣ ወጣ። እግዚአብሔርን ካስረሳ ስጋዊ ፍቅር አደጋ አለው ማለት ነው። ስለዚህ እግዚአብሔር እጁ ምኑ ላይ ነው ካላችሁ ፈጥሮናል። ለአንተ የምትሆን አዘጋጅቷል። ያው አዘጋጅቷል። ለገሊት ብሎ አይደለም፣ መፍጠሩ ራሱ ማዘጋጀት ነው። ሁለተኛ ሊያገናኝህ ይችላል። አንድ ሰፈር ሆነው ሳይገናኙ የሚሞቱ ሰዎች አሉ። ሌላ ሀገር ሲገናኙ አንቺኛ ሰፈር ነበርሽ የቱ ጋር? እኔ እኮ ቤቴ እዛ ጋር ነው ብለው የሚደንቁ። አንድ ትምህርት ቤት ተምሮ ሳይተያይ የሚጨርሰዋል። እንድናገኛቸው የሚያደርገን ሔዋንን ወደ አዳም እንዳመጣት ወደ ህይወታችን ለኛም የሆኑ ሰዎችን የሚያመጣ ማን ነው? እግዚአብሔር ነው። ግን ኢንሲስት አያደርግም። ይህን አድርጋል። ይህች አጥንት ከአጥንቴ ናት ያለው አዳም ነው እንጂ ይህች አጥንት በል ከአጥንት ናት አላለው። ስለዚህ እኛንን ይህንን መስፈርት አውጥተን ስቃያችንን የምናየውና በጣም መጠንቀቅ አለባችሁ። እግዚአብሔር እጁ አለ ወይ? አዎ አለ። ግን ዶሜኑን ነው እንጂ ያስቀመጠው እግዚአብሔር በመምረጥ ላይ አልወሰንም። አንድ ነገር ልጨምርና አበቃለሁ። የምናገባውን ሰው መስፈርት ማውጣት ይገባል ወይ? አዎ ይገባል። አንዳንድ ጊዜ መስፈርቶቻችን በጣም ከፍሉና እንዲሆነች አንድ አባት ግብፃዊ አባት ምሳሌ ሲሰጡ ምን አሉ መሰላችሁ? የሞናሊዛ ያው ካራክተር ነች አይደል? የሞናሊዛን ውበትና የማዘር ትሬዛን ስብዕና አንድ ላይ ብለው የሚያስበዋሉ። በቃ ማዘር ትሬዛ የሚታወቁት በቻሪቲ በምን በጣም ትሁት ናቸው። ሞናሊዛ በውበት በቃ እና አንዳንድ ጊዜ የምናስበው ውበት የሚያስደንቀው ውበትን፣ ዕውቀት የሚያስደንቀው ዕውቀትን ብለን መስፈርት ብለን እንዲህ አይነት ሴት እንዲህ አይነት ወንድ ስንል ትንሽ አልበዛም ወይ የሚሉ የሚያሸማቅቁ አንተ የምትላት ሴት የለችም በዚህ ምድር ላይ። በሃይማኖት እንዴት ይታያል ሲባል መስፈርት ማብዛት አልተከለከለም። የኛ መጽሐፍ ተመያየት 7 መሳጣት 7 ገበያ ተመላለስ ከመወሰን በፊት ይላል። እየሰማችሁ ስንት ገበያ? ይሄ ማለት መርካቶ አመዴ ገበያ ማለት አለ። እንግዲህ የዛኔ ሰው የሚገናኝበት ሴንተር ገበያ ስለነበር በገበያ ነው መግለጽ ብቻሉት። ስለዚህ ከመወሰነ በፊት ምርጫ ነው። ይሄ የብቸኝነት ጊዜ አንዱ ትልቁ ፕሪቪሌጅ የመምረጥ ከመወሰነ በፊት በጣም የመዘግየት መብት አለ። ይሄ ሲባል ግን ጓደኝነት እየጀመሩ አብረው እየተኙ አይደለም። ሰው ጫማ አይደለም እየተለካ ይሄ አይሆን ይባላል አይባልም። ክቡር ነው ሰው። ስለዚህ ሌላ ነገር ውስጥ ሳንገባ ግን የምንመርጥበትን እድል መጠቀም አለብን። መስፈርት ማብዛት ጥፋት አይደለም። እንደውም እንደ ክርስትና 2 ነገሮችን ማወቅ ያሳያል። አንደኛ እምነት ነው። አንደኛ ምንድነው? እምነት ነው። እኔ የምለው ሰው በጣም አይዲያል ነው ይሄ ሊኖር አይችልም ሲሉ አንድ ሰዎች አንተ የምትለውን ሰው አለ ብለህ ማመንህ እግዚአብሔር አያልቅበትም ማለትን ያሳያል። ያሳያል። ይሄንን ሁሉ ነገር አብሮ ያዘ ሰው ሊኖር ይችላል። አዎ ሊኖር ይችላል። ምክንያቱም እግዚአብሔር የሚያልቅበት አምላክ አይደለም። ይሄ በፈጣሪ ማመናችንን አያሳጣኝም ብለን ማመናችንን ያሳያል። አንድ ሁለተኛ በራስ መተማመንም አለብን። ለምሳሌ አንድ የንጉስ ልጅ
የሆነች ሴት ወይ የሆነ ወንድ ልዑል ወይም ልዕልት የሆነች ማለት ነው የሚያገቡት ምን አይነት ሰው ምንድነው የሚያገቡት? ልዑል የሆነ ሰው አይደል? ለምን? ምን ስለሆኑ እነሱ የምን ልጅ ስለሆኑ የንጉስ ልጅ ስለሆኑ መርጠው ነው የሚያገቡት። እኛ የንጉስ ልጅ ነን አይደለም? ንጉሱ ማን ነው? ስለዚህ ሮያል ፋሚሊ ነን አይደል? ዝም ብሎ ማውረድ አያስፈልግም። ክብርን ማወቅን ያሳያል። ክርስቲያን ነኝ፣ የንጉስ ልጅ ነኝ፣ የእግዚአብሔር ልጅ ነኝ፣ ለኔ የተሻለው ነገር ይገባኛል ብሎ ማመን ያስፈልጋል። ክብርን ማወቅን ያሳያል። የሰማነውን በልቡናችን ያሳድርብን።